ይኸውልህ ጓደኛዬ ትሰማኛለህ? እዚህ ምድር ላይ አንተ ለኔ እኔ ለአንተ ነን ያለ ነው። የሰማኝ ነው። ሌላ ሁሉም ሰው አስመሳይ ነው። አባቴ አስመሳይ ብቻ የተሰበሰበ ፒፕል ነው ያለው። ተግባባን? ለእኔ ግን መውደዴ ስስቴ ሁሉ ነገሬ ባትኖሪልኝ ማልኖር ይመስለኛል ለእኔ ፍቅሬ። ልጅን በዚህ ልክ እንደዚህ አይነት መጥፎ ቃላቶችን መናገር ጥሩ አይደለም። አእምሮ ላይ የማይሆን ነገር እንዲቀመጥ ማድረግም አግባብ አይደለም። ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሁሌም ከጎን ይሁናችሁ የምታበረታቱኝ ፈጣሪ የልባችሁን መሻት ይሙላላችሁ። እና አብርሽና ልዑሌ መጥተዋል። ልዑሌ የኔ ድንቡሽዬ የኔ ዝምተኛ እንዴት አባቱ ነው የሚያምረው! እንዴት እንደምወደው ማለት ነው። ፈጣሪ ጠብቅህ። እናም ይሄ መከረኛ ልጅ እንግዲህ እኔ እንጃ በዚህ እድሜው የማይሆን ነገር ነው ተቀበል እየተባለ ያለው ማለት ነው። አሁን ለዚህ ህፃን ልጅ ይሄንን ነገር መናገር ለእናቱ ጥላቻ እንዲኖረው ይሄ ንጹህ አእምሮን እንዲበከል ማድረግ አግባብ ነው ወይ? ምንድነው እያስተማርከ ያለኸው? ምንድነው እያልከው ያለኸው? አረ በጣም ስራ አጣህ አንተ ልጅ። ምን ነው ሀይ የሚልህ ጠፋ? ጤነኛ ነህ ግን? ይሄ ህፃን ልጅ ምንም አያውቅም እኮ አንተ ወይ ለቀልድ ወይ ለምናምን ብለህ የምትናገረው ነገር ልጁ ጋር ጭራሽ በሚዲያ እሷን ሰው እንዲጠላት ለማድረግ ከምትለፈው አንጻር እያየንህ ነው። ያ አልበቃ ብሎ አሁን ደግሞ ህፃኑ ልጅ እንዲጠላት በቃ በዚች ምድር ላይ እናቱም ማንም ምንም እንደሌለው አንተ ብቻ እንዳለህ አድርገህ ትናገራለህ ማለት ነው። በጣም ባለጌ ነህ፣ ስድ ነህ፣ ያልተቆነጠጠ ልጅ። አዎ እንደዚህ ነው። ትናንትና እኮ ልጁን ያዘው ስትባል እኮ እስከ ዛሬ ሪኦኦ ልጄ እንደምትለው እኮ አልሆንክም። አየነህ እኮ ለመውሰድም ፍላጎት የለህም። ብዙም አልቆየም ስታየው ወዳውን ይሄድከው። ታዲያ ምንም አይነት ፍቅር የሌለህም። በእርግዝናዋ ሰዓት እንኳ አልተንከባከብክም እኮ ልጅህ ብለህ። እሷን ተዋትና ወደ ጎን አድርጋትና ለልጅህ ብለህ እንኳ መንከባከብ ነበረብህ ቢገባህ ማለት ነው። ምንም አይነት ፍቅር የለብህም። ሾው ነው ብላለሽ፣ ሾው ነው እያስመሰልክ እንጂ አንተ ለልጅህ ምንም አይነት ስሜት። አሁን ደግሞ ያልበቃህ ብሎ ያገናዝባል እኮ ነገ ሲያድግ ማለት ነው። ዝም ብሎ ፋራ ሰገጤ አይደለም። ያሁን ልጅ በጣም ስማርትና ንቁ ናቸው። ገባህ? ቪዲዮ እኮ ተቀምጧል ማስረጃ። አንተ ብዙ ብታወራም ማለት ነው ማስረጃ አለ። ያንን ያያል፣ ይመለከታል። በእርግዝና ጊዜ ማንጋ እንደነበርክ ሚስትህ ምን ስታደርግ እንደነበረ እያንዳንዷ ነገር በማስረጃ ተቀምጣለች። ኢቭን አንተ ቪዲዮ ብታጠፋ እንኳ ሞልቷል። እኛ ፖስተነዋል፣ ብዙን በቲክታክም ሞልቷል። ያያል፣ ያገናዝባል፣ ያስተውላል። አንተ ስላልክ አሜን ብሎ አይቀበልም። ግን የልጅህን አእምሮ ባትበክለው ጥሩ ነው። ንጹህ አእምሮ እንደያዘ ተምሮ ይለወጥ ይደግ። ገባህ? ብልግና ነው። በጣም ታስጠላለህ፣ ትቀፋለህ። ንግግርህ፣ ድርጊትህ፣ ሁሉ ነገር ይደብራል። እኔ ብቻ ነኝ ያለሁት። እስኪ ምን አደረክ? ምን ከፈልክ ዋጋ ለልጁ? እስኪ ንገረኝ በሞቴ ምን አደረክ? ምን አደረክ? ምንም ያደረከው ነገር የለም። አንተ ብቻ ነው ያለኸው ለልጅህ። አንተ ብቻ ዋጋ የከፈልክ አባቱ። ወይኔ በእናት ምን አይነት ጥናዣ የሚሆንክ ሰውዬ ነህ በእናት። ሾካካ፣ ምንህም አያምረኝ ሲጀምር ማለት ነው። ምንህም ይሄንን ህፃን ልጅ እኔ በጣም ነው የተናደድኩበት ዛሬ። በነገራችን ላይ ሩታን የምታደርጋትን ተውና እሱን ወደ ጎን በሎና ካንተ መራቅ ትችላለች። እሱን ተው በቃ፣ የእሱ ያንተ የሚለውን ልተውና፣ ግን ደግሞ ህፃኑን ልጅ እንደዚህ ብለህ ስትናገር በጣም ቀፈፍከኝ ማለት ነው። ምንም ቢሆን እኮ ይሄ ምንም የማያውቅ ህፃን ልጅ እኮ ነው። ምንም በቃ ንጹህ ወረቀት ማለት እኮ ነው። አእምሮን በዚህ ልክ እኔ ብቻ ነኝ ያለው ሁሉም አስመሳይ ነው። ኢቭን እናትህም ጭምር አስመሳይ ናት። ለአንተ ምንም ዋጋ አልከፈለችም። ምንም ነገር ከጎንህ ልትሆን አትፈልግም። በቃ እኔ ብቻ ነኝ የማስብልህ። ተቃራኒ እኮ ነው አንተ የምታወራው። ሁሌ ተቃራኒ ነገር።
ሲጀመር አንተ ልጁን ራሱ እንድታቅፈው መስጠት የለባትም። በነገራችን ላይ ለአባትነት ብቁ አይደለህም። ገና በእርግዝና ጊዜ ሳትፋታ ሌላ ሴት ጋር ስትለጣጠፍ የነበርክ ልጅ አሁን ልጅ ለማሳደግ ለአባትነት ብቁ አይደለህም። እስኪ መጀመሪያ ብሰል። ሁላኔ ህፃን ትመስለኛለህ አንዳንዴ ማለት ነው። ቀይ ይሆናል አይደል? ምንም የማያውቅ ህፃን፣ በቃ የሆነ ነፍስ ያላወቀ ህፃን እንዴ። ማርክ እኮ ለአባትየው ያለው እኮ ወዶ አይደለም ጡጦውን። እሱ ልዑሌ ጡጦ ከሚጠባ ይልቅ አንተ ብትጠባ አሪፍ ይመስለኛል። ጡጦ ማለት ነው። ወተት ተበጥብጦ ምናምን ለአንተ ቢሰጥ አሪፍ ይመስለኛል። እኔ የምለው መርፌ መውጋት ነበር። አንተንስ የሆነ አርፈ ቁጭ እንድትል ዝም እንድትል ለፍልፍ ለፍልፍ ተንጨርጨር የሚልህ ነገር እንዲለቅህ መርፌ መውጋት። ከዛ ርፍ ብለህ ትቀመጣለህ ማለት ነው። አትለፈልፍ፣ ከሴት ጋር ትለጣጠፍ፣ እንዲህ አታብድም ማለት ነው። ስክን ትል ነበረ። ምን አይነቱን ነው ፈጣሪ የለቀቀብን? ወገንታት እንደው ምን እየተሰማችሁ ነው? በዚህ ልጅ ንግግር ምን እየተሰማችሁ ነው? ይሄ ተመታ ቢገባህ ማለት ነው። እንደዚች አይነት ሚስት አታገኝም። እንደዚች አይነት ዋጋ የምትከፍል ነፃነትን የምትሰጥህ አእምሯን ሰፋ አድርጋ አስባ የምትንቀሳቀስ አታገኝም። ገባህ? የያዙት በእጅ የያዙት ወርቅ እንደ መዳብ ይቆጠራል የሚባለው እውነት ነው። ምንም አላወክበትም። ኦዲንስ አያያዝ አላወክበት፣ ሚስት አያያዝ አላወክበት፣ ልጅ አያያዝ አላወክበት። ኢቭን ልጅ አስተቃቀፍ እንኳ ራሱ ዳኒ ይበልጣል። ምን ነው ልጁን ያለ እድሜው ገና የ6 ወር ልጅ አንዴ ሎሚ ትሰጠዋለህ፣ አንዴ ዋና ትከተዋለህ፣ አንድ ጊዜ ጅም ትከተዋለህ። አሁን ደግሞ ይባስ ብሎ ስለ እናቱ መጥፎነት ትሰብከው ጀመር። ምን ኤቢሲዲን እያስቆጠርከው ነው እንዴ? ወይስ የሃይማኖት ትምህርት እያስተማርከው ነው? ብስል ብትሆን ኖሮ ከልጅነቱ ጀምሮ ይሄንን ነበር የምታስተምረው። ልጁ ደግሞ በጣም ስማርትና አክቲቭ የሆነ ልጅ ነው በነገራችን ላይ ማለት ነው። ፈጣሪ ጠብቀው እንጂ እንደ አእምሮ እንደ ሩታ ነው። ገባችሁ? የሆነ ጸጥ ያለ ነው። አስተዋይ ልጅ ነው። ዝም ብሎ ልብ ብሎ ነው የሚያው ብዙን ጊዜ ማለት ነው። አይታችሁት ከሆነ አይወራጭ፣ አይንፈራገጥ፣ አይቅለበለብ፣ አያለቅስ። እንደ ህፃን አይደለም በነገራችን ላይ እንደ ትልቅ ሰው ነው ሪያክሽኑ ጭምር። እና ይህንን የመሰለ ልጅ ገና በ6 ወሩ ና መከራ ተቀበል እና ይህንን በቃ ያለ አቅሙ ያለ እድሜው ስለ እናቱ እንኳ ራሱ 18 ዓመት ሲሞላው ነው በራሱ መንገድ ማወቅ ያለበት ማለት ነው። አንተ ስላወራህ እሱ እናቱን አይጠላም። ገባህ? ቦርኮ